ድምፃዊ አቤል ሙሉጌታ የለቀቀውን መዝሙር ተከትሎ የተለያዩ አርቲስቶች እና ታዋቂ ግለሰቦች ጠንከር ያለ ትችት ገጥሞታል። እንግዲህ ሰሞኑን በሶሻል ሚዲያ ሲዘዋወር የብዙዎች መነጋገሪያ ሆኖ ያገኘነው ታዋቂው በብዙ ሙዚቃዊ ስራዎች የምናውቀው ከሙዚቃ ጋር በተገናኙ የተለያዩ ውድድሮች ላይ በዳኝነት ሲሳተፍ የምናውቀው አቤል ሙሉጌታ እንግዲህ ከሰሞኑ አንድ መንፈሳዊ መዝሙር መልቀቁን ተከትሎ እጅግ ብዙ ሰዎች መነጋገሪያ አድርገውታል። ይህ አይነት ተግባር በተለያዩ የሙዚቃ አርቲስቶች ላይ የተለመደ ነው። አቤል ሙሉጌታ የመጀመሪያው አይደለም። የተለያዩ አርቲስቶች እንግዲህ በዘፈኑ ዓለም ከቆዩ በኋላ የተለያየ ምክንያቶች እንግዲህ የነበረ የበፊት ማንነታቸውን ትተው ወደ መንፈሳዊ ዓለም እንደተሰማሩ ያየነው የሰማነው ጉዳይ ነው። በተለያዩ ሃይማኖቶች ማለት ነው። እንግዲህ አቤል ሙሉጌታ ከሰሞኑ ይህንን ድርጊቱን ተከትሎ ብዙ ሰዎች ጠንከር ያሉ ትችቶችን አቅርበውበታል። ይህንን መዝሙር የለቀቀው ኦፊሻል አቤል ሙሉጌታ በሚለው የዩቲዩብ ቻናሉ መሆኑን ተከትሎ ያ የነበረበት የዘፈን ህይወት የኃጢአት እንደሆነ ሁሉም ሃይማኖቶች ያስተምራሉ። ነገር ግን ይህ ግለሰብ ወደ መንፈሳዊ ህይወት ዞር ያለው የድሮ ማንነቴን ትቻለሁ ሲል በፊት የሰራቸውን የሙዚቃ ስራዎች ይለቅበት በነበረው በራሱ በዩቲዩብ ቻናሉ እነዛን ነገሮች ሳያጠፋ እነሱ ባሉበት ከነሱ ጎን ለጎን የመንፈሳዊ ስራውን መልቀቁን ተከትሎ ብዙዎች ወቀሳ እያሳደሩበት ይገኛሉ። ከነዚህ መካከል በድርሰት ስራው በዳይሬክቲንግ ስራው የምናውቀው ቴዎድሮስ ተክለአረጋይ ግለሰቡን ጠቅሶ የራሱን አስተያየት አስቀምጧል። አስተያየቱም እንደዚህ ይላል። አርቲስት አቤል ሙሉጌታ እስቲ ጥበቡ ወርቅዬን አማክረው። አቤል አንድ እግሩን ከሙዚቃ ካወጣ ቆየት ብሏል ይባላል። ይሁንና ሙዚቃ አጓግተዋለች፣ ጥቅሟንም ፈልጓታል። ምናልባትም አሁን በራሱ በቃኝ ብሎ ሳይሆን አድናቂዎቹ ተገፍቶ ይመስለኛል ሳይበቃ በቃኝ ነው። በፖለቲካው የገጠመው የምታውቁት ነው። ከዚህም ጋር ተያይዞ ድምፃዊ ቴዎድሮስ ካሳሁን መንካቱን በሙዚቃ አድማጮች ዘንድ ክፉኛ አስነክቶታል። ምናልባት እንግዲህ ሙዚቃ በክቶት ይሆናል። የሆነ ሆኖ መዝሙር አወጣው ማለቱ ነው ሐሳቡን ያሰጠኝ። እስቲ በፕሮቴስታንቱ ዓለም ያላችሁ ነገሮች በሙዚቃ ለመሸለም ሮጠው ሳያርፉ እንኳን መዝሙር ይሰራሉ። መዝሙር ግጥምና ዜማ ብቻ ነው? ሙዚቃ እንኳን መመሰጥ ይፈልጋል። መዝሙር ከነዚህ ውጪ ምንም የለው። ወይም ደግሞ መስፈን የቻለ ሁሉ ዘማሪ መሆን ይችላል። ድምጽ የሚያወጣ ሁሉ ለጌታ አገልግሎት ይዋል ሲባል ሰውንም ይጨምራል። ጥበቡ ወርቅዬ ያነሳሁት ያለ ምክንያት አይደለም። ጥበቡ በድምፃዊነቱ ጊዜ ተወዳጅ ድምጽ ያለው ድምፃዊ ነበር። ጴንጤ ሲሆን ጴንጤ መሆኑን እንጂ ድምጽ አለኝ ብሎ ለመዘመር አልቸኮለ። ቸርች ለመክፈት ለመስበክ አልቸኮለ። በቃ ጴንጤ ሆነ። በጊዜ ውስጥ ሁሉን ሆነለት። አቤል ገና ከሙዚቃ ወጥቶ ሳያልቅ ምንድነው ስለ መዝሙር ማውጣት ያጣደፈው? ዝም ብሎ ካንዱ ክለብ ወደ ሌላ ክለብ እንደመለወጥ ነው ወይስ ነገሩ? ወንድም አቤል እስቲ ጥበቡ ወርቅዬን አማክረው። እስቲ እንዴት እንደቻለበት ጠይቀው። እንዴት ተረጋግቶ ከዓለማዊ እንደሚወጣና ጴንጤ እንደሚኮን አዋየው ይላል። እንግዲህ በእኔ አመለካከት እንደዚህ አይነት ክንውኖች በተለይ ደግሞ ከነበረበት እውቅና ዝና ዓለማዊ ነገር ወደ መንፈሳዊ በምንመለስበት ጊዜ መንፈሳዊ እይታን የሚፈልግ ከአምላክ ጋር የሚደረግ ግንኙነት ነው እና እጅግ በጣም ብዙ ጥልቅ ጸሎቶች፣ ጊዜ መውሰድ፣ ከራስ ጋር መወያየትን ይፈልጋል። መንፈሳዊነት ቀላል ነገር አይደለም። እንግዲህ የሁላችንም ልብ የሚመረምር ፈጣሪ የልባችንን ያውቃል። እንግዲህ አንዳንድ ግለሰቦች አላቅም ለውድድር ለፉክክርም ሊሆን ይችላል፣ በሰዎች ዘንድ መወደድንም ለማግኘት ሊሆን ይችላል። እንግዲህ አርቲስቱ በምን አይነት መንገድ ውስጥ እንዳለ ሙሉ መረጃው ባይኖረኝም ወደ መንፈሳዊነት ዘው ብሎ ሲገባ በዚህም በኩል ያሉ አድናቂዎች የሚሰማቸው ስሜት አለ፣ በዚህም በኩል ደግሞ የዛ እምነት ተከታይ የሆኑ ግለሰቦች የሚሰማቸው ነገር ይኖራል እና ይህ ነገር በሁለቱም ጎን ተደርጎ በስክነት ቢታይ መልካም ነው። ጀስት ለውድድር ለፉክክር በሰዎች ዘንድ እይታ ለማግኘት ትኩረትን ለመሳብ መሆን የለበትም። ለምን መንፈሳዊ ነገሮች ሁልጊዜ ቅድሚያ የሚሰጠው እግዚአብሔርን የነፍስ ስራ ነው፣ አገልግሎት ነውና የሚመጣው ምድራዊው ነገር እውቅናው ሌላው ነገር ብዙም የሚያስጨንቅ ብዙም የሚያሳስብ ነገር ማይሆንበት ነውና ይህ ነገር ጥንቃቄ ቢደረግ ለማለት ነው። ከዚህ ጋር በተያያዘ የተለያዩ ድምጽ ስራዋ የምታውቋት ቬሮኒካ አዳነ የብዙ ሽልማቶችን ኢንተርናሽናል የሆኑ በምስራቅ አፍሪካም የተለያዩ ሽልማቶችን እያገኘች ትገኛለች። በቅርቡም ደግሞ አንድ የሽልማት መድረክ ላይ እንደታጨችና ድምጽ እንዲሆኗት ጥሪ ያቀርባለች። ነገር ግን ይቺ
አርቲስት ያቀረበችው ኦፈር አለ። ይሄንን ካሸነፍኩ ገንዘቡን እስከ አራውንድ $55,000 አካባቢ ነው ሽልማቱና ግማሹን ለቤተ ክርስቲያን አገልግሎት አውለዋለሁ ነው ያለችው። ስለዚህ እሷ በምትከተለው ሃይማኖት ዘፈን ኃጢአት እንደሆነ ይታወቃል። እንግዲህ ይቺ ግለሰብ ወይም ደግሞ አርቲስት ይሄንን ውድድር ካሸነፍኩ ግማሹን ለቤተ ክርስቲያን እሰጠዋለሁ ብላለችና ይህ ነገር ለቤተ ክርስቲያን ከመስጠቷ በላይ ሽልማቱን ለማሸነፍ የሄደችበት መንገድ የሃይማኖቱ ተከታዮችን ለማማለል እንዲመርጧት ቮት እንዲያደርጓት የተጠቀመችበት ቴክኒክ ነው እንዴ? ይህስ ገንዘብ መጥቶ በዚህ አይነት መንገድ የመጣ ገንዘብ ለቤተ ክርስቲያን መሆኑ እውቅና ያገኘችው ዘፈን ዘፍና ነውና ወደ ቤተ ክርስቲያን መሄዱ ምን አይነት እይታ አለው የሚለውን ነገር በጨዋነት ኮሜንት እንድታደርጉ እንድትወያዩበት በኮሜንት እንድታሰሱ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ